አንቺ እየፈረሽ ነው እንደሱ የሚሰራው። አንቺ እየሞትሽ ነው እንደሱ የሚድነው። ነገ ቂጡን ዘበት እያደረገ የሚመጣ ወንድ በአንቺ ቤት ነው እንደሚኖረው። አያስፈልግም። በቃ እንትናችሁን መጠናችሁን ቀንሱ፣ እይታችሁን ቀንሱ። በቃ የሆነው ይሆናል። አንዳንዴ ለቀቅ ስታደርጉት ይበቃል ራሱ። እንዲህ በቤት ሰራተኝነት ሰርተሽ የሰራሽው ቤት ላይ ነው አንቺ ገረድ፣ አንቺ ደነዝ እየተባልሽ የምትኖሪው። ይሄ ፌር አይደለም። ሰይጣን ራሱ ማለት አይስማማም። እንዲህ ምን ሆናችሁ ነው? ምን አስባችሁ ነው? እንዲህ አያስፈልግም። ደግሞ ለወንድ ነው እንደዚህ የምትጨነቁት? ከፈለገ ያኑር፣ እንዲያኑር መጽሐፍ ቅዱስ ይናገራል። ያኑርሽ፣ ቋጥሎ ባጭጮ ይኑር። ትዳር አይደለ? ህይወት ነው አይደለ? ያኑርሽ። አግዡ፣ አታግዡ አይደለም። ተጋግዛችሁ ሰው ግን አንቺ ብቻ ቤት ሰርተሽ ኩላሊትሽን አጥተሽ መውለድ አትችይም ተብለሽ በገዛ ቤትሽ በሰራሽው ቤት እሱ እንደፈለገ ሆኖ አንቺ መውለዳችን እንደምሽ ከችግርሽ ጋር እያልሽ ኩላሊትሽ በየሳምንቱ እየተሸከሙሽ እየወሰዱ ሊታጥ በቤትሽ ለምን ብለሽ እየታመማችሁ ብትሰሩ ሰዎች እናቴ ትሙትን እናንተ ዋጋ የላችሁ። ሰው እንዴት እየታመመ ይሰራል? ህመም እኮ ማለት እኮ የሞት ጫፍ ማለት እኮ ቦርደር ማለት። ስለዚህ ከህመም በኋላ መዳን ካልተቻለ መሞት ነው አይደል? ስለዚህ እያመመሽ ከሆነ ለምን በቀኘት? ቆይ አንዴ ጠብቂ፣ አትቸኩሉ። የት ትሄጃለሽ? ሰው ታመሻል አይደል? ታከሚ። ዶክተሮቹ ሆስፒታል የማይወስዷችሁ ማዳሞች ለምን ታውቃላችሁ? ዶክተሮቹ እረፍት ታርግ ስለሚሉ እኮ ነው። ይናደዳሉ። እናንተ ደግሞ አትሰሙ ወይ ደግሞ የያዛችሁትን ሞባይላችሁን እንኳን ቲክቶክ ከምትሉ ትራንስሌት እንኳን ለምን አትጭኑበት? የተሰጠሽ ወረቀት ፎቶ አንሺውና ጎግል ላይ ወስደሽ ትራንስሌት በይው፣ ይነግርሻል። በአማርኛ ከፈለግሽ በኦሮምኛ ከፈለግሽ በትግርኛ ይነግርሻል። 5 ቀን እረፊ፣ 6 ቀን ተኚ፣ 7 ቀን እንዲህ ብሎሽ ይሆናል። አላየሽው ነተሽ ከህክምና ወገቤ ሆስፒታል እኮ ነው የመጣሽው። ከሆስፒታል መጥተሽ ወገቤ ለምን ታያለሽ? ምክንያቱም አይነግሩሽም፣ እነሱ አይነግሩሽም። ለምን እንድታርፊ አይፈልጉም። ምክንያቱም አንቺ ካልሰራሽ እነሱ ይሸታሉ፣ በቁማቸው ይገማሉ። አንቺ እነሱ ግማታም እያጸደቅ ስለምትኖሪ እነሱ ይሸታሉ አንቺ ካቁምሽ። ስለዚህ ለምን በቁምሽ አትሞችም? አይፈልጉም እነሱ። ስለዚህ መፍትሄው ምንድን ነው? መፍትሄው ብልጥ ህክምና ሄዳችኋል። የተሰጣችሁ ወረቀት ማየታችን ማንበብ ባትችል ቢያንስ ትራንስሌት አታረጊ። ይህን እንኳን ቲክቶክ ከአውሮፓ እስከ ካናዳ ያሉት ስማቸውን ታውቂያለሽ። አካሌት ያለሽ አካልሽ ፍርስ ይበለና እስኪ ስለ ራስሽ ወጥ ቢያንስ ሞባይልሽ መኝታ ቤትሽ ካሜራ ተደብቆ ከሆነ የሆነ አፕሊኬሽን አለጫ። በቀደም ሽንቷን ሸታ በሽንቷ ሻይ አፍልታ ሰጣታለች። አይታችኋል ባይናችሁ። ተናዳባት ነው። ይሄ ስትሪክት አልተነሳም አይደለም እንትኑ ሪፖርቱ ኮምፕሊኬሽን ታብታብ አትከፍሉበትም። ታብታብ ኮምፕሊኬሽን ያርጉ ሜምበሩ ነው። አረ እንደው እኔ እኮ አሁን ጋላሪ ሙሉ ለማለት ራሱ ማለት አፌ እኮ ያዘ። ስለዚህ ቢያንስ የሚጠቅምሽን ሞባይልሽ ላይ አስቀምጪ። መጽሐፍ ቅዱስ አፕሊኬሽን፣ ቁርአን አፕሊኬሽን፣ ካሜራ አፕሊኬሽን፣ ትራንስሌት አፕሊኬሽን፣ የስራ እንደዚህ አዳዲስ የስራ ኦንላይን የሚከፈቱ አሉ። ጥሩ ነገሮች አሉ። እነሱ ሰብሰብ ቢያንስ በሱ ቢዚ እየሆንሽ እንኳን ራስሽን ራሳችሁን ነገ ጭንቅ ቀን ሲመጣ እያትሉ ዛሬ ግን ራስሽን ካቆምሽ የመጣ ይምጣ። ምን አባቱ 9 ሞት ቢመጣ አንዱን ግባ በለው ትያለሽ። ጀግና ልጅ ነሽ። አይ ጀግና ልጅ ነሽ። አንዳንዴ ሞኔ ይኑርሽ እንጂ የምን መልፈስፈስ ነው? እስኪ ንገሩኝ። አሁን እዛ ላይ ሰቅላችኋቸው ያሉ ሰዎች እንደዚህ ቁጭ ብለው እህቴ ራስሽን ደብቂ፣ ራስሽን አድኚ፣ ነገሮች እንደዚህ ላይ አይሉሽ። ጌም ላይ ናቸው። ለምን?
ገንዘብ ያስፈልጋቸዋል። ቤተሰቦቻቸውን የሚያስተዳድሩበት ገንዘብ ይፈልጋል። ጎበዞች ናቸው። ምክንያቱም አንቺ ጭራሽን እየቆላሽላቸው ነው አለሽላቸው። እድሜ ላንቺ። አንቺ እየሞትሽ እነሱን ማኖር ትችይበታለሽ። ስለዚህ ብልጥ ሰው ከራሱ ሳይሆን ከሰው አይቶ ይማራል። ሞኝ ሰው በራሱ ላይም ደርሶበት አይማርም። ሞኝ አቱ ዞንና አይጥ ድልድዩ ሲሻገሩ ድልድዩ ተንቀጠቀጠ። አይጥ ቀናለችና አያዞን አንቀጠቀጥ ነው አይደል አለች። አየሽ እንዲህ የሆነ ነገር ላይ ነው ያለሽ። ማምለጥ ነው አሁን የሚያስፈልገው። ታመልጣላችሁ፣ እርግጠኛ ነኝ ካወቃችሁ። አሁን ማምለጥ ነው ያስፈልገው። ደክሞኛል ብላችኋል። እስኪ ደከማችሁ ሰዎች ደክሞኛል ብላችሁ ጻፉ። እስኪ ደክሞኛል ብላችሁ ጻፉ። ደክሞኛል የሚል ብትፈልጉ በእንግሊዝኛ ብትፈልጉ በአማርኛ ጻፉ። እስኪ ልያችሁ ደክሟችኋል። ደክሞኛል ብሎ ጻፉና ከዛ በኋላ ምን ነግራችሁ ነገር አለ። ደክሟችኋል። ኔሪ ደክሞኛል አለች። እሺ ወረበስ ማማር ሲላስ ቦረና 21 እና 29 ባለ እግዚአብሔር እና እመቤት የማርያም ጆሽዋ የማርያም ልጅ ቅድስት ማርያም ብስራት ባለ መርኮት አሮጊት ባለ ምርኩዞ አሮጊት ሆንሽ እንደ አሮጊት ገብርኤል አባቴ ለሁሉም ጊዜ አለው ተመስገን አምላኬ ሳዳ ቦረኛዋ ነው ሶብረኛዋ ነው ምናምን ወላይ ደክሞኛል። ሀያት ሪች የኔነሽ ገነት አዲስ መንገድ ሜሪ ትግራዊት ባልትግራዊት ሰሚን ሳምሪ ሰምረንሽ 1224 የሾ መንገድ ማርያም ደክሞኛል። ሳራ እሺ ደክሟቸው አየሽ፣ እኔ ጋር የመጡት ደክሟቸው ናተይ እናቋለች። እሺ አይ እናሳ መፍትሄውን ልንገራችሁ። ደክሟችኋል። መፍትሄው ምንድን ነው? እስከ ዛሬ የመጣችሁበት መንገድ አደክሟችኋል። በየቀኑ የሰው ቤት ማጽዳት፣ በየቀኑ ልብሳቸው መተኮስ፣ በየቀኑ እብድ ከብዶች ጋር መጫወት፣ በየቀኑ የማዳም ጆሮሽ እስኪያብር፣ በየቀኑ ደግሞ ቲክቶክ የሚባል ደግሞ አለ አዝግ ችግሬ ልጋፈጥ እንዴት አድርጌ ችግሬ ልጋፈጥ? እስከ ዛሬ እየሸሸው ነበር፣ አሁን ግን ደከመኝ። ኤቢ ይኸውልሽ አድርጌ ልንገርሽ እህቴ፣ ችግር በመሸሸት አይማለጥም። 4 ነገር ነግሬያችሁ ምናልባት እኔ ፕሮግራም ልጨርስ ይችላል። 4 ነገር ለደከማችሁ መፍትሄ 4 ነገር። አራት ነገር ነው ነገራችሁ። ደክሟችሁ አንደኛ እስከ ዛሬ ድረስ ስትበጡበት የነበረው መንገድ፣ ስታደርጉት የነበረው ህይወት ማርሴላ ሳሚ አሰሬ ወደሻለሁ ብሎ አስቀምጦ የነበረ እሺ ሁሉን ነገር ያደርግልኛል ብዬ ከሁሉም ሰራተኛ ጋር ግንኙነት አለው። ምን ላድርግ? አይጥርሴ